ብዙ ሰው አያውቅም ምን ያህል ኮመን እንደሆነ ኦብስቴትሪክ ቫዮለንስ ምን ያህል ኮመን ነው። አንዲት ሴት ሌበር ላይ ሆና መመታት፣ መቆንጠጥ፣ መሰደር በጣም ኮመን ነው። ግን ግሎባሊ ከሶስት ሴቶች አንዷ ሴት ያጋጥማታል። ቻይልድ በርዝ ማለት እንግዲህ በጣም ደሞስት በጣም የሚሰማት ፔን በህይወቷ ውስጥ በምታሳልፍበት ጊዜ አንዲት ሴት የምታሳልፈው ማክሲመም የሆነ ፔን ነው ቻይልድ በርዝ ማለትና ፔኗን ማሳነስ ራሱ አትጩሂ ልትወልጂ አይደል እንደመጣሹ ማለት ኦብስቴትሪክ ቫዮለንስ ቢደርስባት ምንም የምታረገው ነገር የለም። በቃ ቀጣይ ጊዜ ሆስፒታል አልመጣም ልትለው እንጂ የምትችለው እንደዚህ የሚባል ሐኪም እንደዚህ አድርሶብኛል ብላ ወዴትም አቤት የምትልበትን ሰላም ጤና ይስጥልኝ ተመልካቾቻችን። ይሄ አጅሪት ፖድካስት ነው። አጅሪት ፖድካስት በአዲስ ፓወር ሃውስ ተዘጋጅቶ ለእናንተ የሚቀርብላችሁ ፖድካስት ነው። ዛሬ እንግዲህ እዚህ የተገኘ ነው ስለ ኦብስቴትሪክ ቫዮለንስ ለማውራት ነው እና እንደ ኢንትሮዳክሽን ያህል እስቲ ራሳችንን እናስተዋውቅ። እሺ፣ እኔ ዶክተር ሰላም ገብረመድህን እባላለሁ። በሙያዬ ጠቅላላ ሐኪም ነኝ። እንዲሁም ካረንትሊ ኢምፓወሪንግ ኔክስት ጀነሬሽን የሚባል ኦርጋናይዜሽን ውስጥ እንደ ፕሮጀክት ማናጀር ሆኜ እሰራለሁ። ከዛ ውጪ ዳውን ሲንድሮም ኢትዮጵያ የሚባል ኢኒሺዬቲቭ ደግሞ መስራች ነኝ። ቴንክ ዩ። እኔ ደግሞ ዶክተር ነዲያ አምዲሳ እባላለሁ። ጠቅላላ ሐኪም ነኝ። እንዲሁም ካረንትሊ የምሰራው ፕራስ አፍሪካ ፒኤልሲ በሚባል ካምፓኒ ውስጥ ክሊኒካል ኮኦርዲኔተር ነኝ ሜዲካል ቱሪዝም ላይ። እንዲሁም ደግሞ የዳውን ሲንድሮም ኢትዮጵያ ኢኒሺዬቲቭ መስራች ነኝ ማለት ነው። ስለ ኦብስቴትሪክ ቫዮለንስ ስናወራ ከሲምፕል ዴፊኒሽን እንጀምርና እስቲ ኦብስቴትሪክ ቫዮለንስ ላንቺ ምንድነው? ኦኬ ሶ ኦብስቴትሪክ ቫዮለንስ ስታንዳርድ ዴፊኒሽኑ ወይም WHO ዲፋይን የሚያደርገው አንዲት ሴት በምጥ ላይ ሆና ወይም በእርግዝና ላይ ሆና እንዲሁም ደግሞ ከወሊድ በኋላ የሚያጋጥማት ማንኛውም አይነት ሚስትሪትመንት ወይም ቫዮለንስ ነው። ይህም ከጾታ መሰረት ካደረጉ ጥቃቶች ውስጥ አንዱ ፎርም ነው ማለት ነው። እንዲሁም ከምጥ ከእርግዝና እንዲሁም ከወሊድ በኋላ ውጪ ደግሞ ማንኛውም አይነት ሪፕሮዳክቲቭ ጆርኒዋ ላይ ለምሳሌ የአቦርሽን ኬር ስትፈልግ ወይ ደግሞ ማንኛውም ሪፕሮዳክቲቭ ሄልዝ ጆርኒዋ ላይ የሚያጋጥማት በሄልዝ ፕሮፌሽናል የሚፈጸም ሚስትሪትመንት ነው ማለት ነው ኦብስቴትሪክ ቫዮለንስ። ኦኬ፣ እንግዲህ ኦብስቴትሪክ ቫዮለንስ በጣም ለብዙ ሰዎች አዲስ ተርም ነው። ኢቭን ለሄልዝ ፕሮፌሽናሎች ራሱ እንደ ተርምና እንደ ቫዮለንስ የሚታይ ነገር አይደለም። ኮንቨርሴሽን ላይም ብሮታፕ ተደርጎ አያውቅም። ሰዎች አያወሩበትም እርስ በርስ። እንዲሁም ደግሞ ሴቶች ደግሞ ኦብስቴትሪክ ቫዮለንስ የተፈጸመባቸው እንዳለ ራሱ ስለማያውቁ ኩዌስችን የሚያደርጉት አይነት ቶፒክ አይደለምና ግን እንደ ወርልድ ሄልዝ ኦርጋናይዜሽን የራሱን የሆነ ዴፊኒሽን አለውና ሰላም እንዳለችው እንግዲህ ማንኛውም አይነት ፊዚካል ሊሆን ይችላል፣ ሳይኮሎጂካል ሊሆን ይችላል አቢዩዝ አንዲት ሴት ማንኛውም ሴት ወይም እናት ወደ ጤና ተቋም በምትመጣበት ሰዓት የሚኖር አቢዩዝ ነው ማለት ነው። አቢዩዙ በጣም ዲፍረንት የሆኑ ፎርሞች አሉት በደንብ በኋላ ዲስከስ የምናደርገው። ነገር ግን የተለያየ አይነት ፕሮሲጀር ዲናይ መደረግ ሄዳ ተቋም ውስጥ አገልግሎት በምታገኝበት ጊዜ አገልግሎትን መከልከል፣ የሚሰማትን ስሜቶች ሌስ ማድረግ ወይም ደግሞ የሚመጣባትን ነገር አለመቀበል፣ እነዚህ የተለያዩ ፎርሞችን ይላልና ብዙ ሰው አያውቅም ምን ያህል ኮመን እንደሆነ። ኦብስቴትሪክ ቫዮለንስ ምን ያህል ኮመን ነው? ኦኬ ሶ ኦብስቴትሪክ ቫዮለንስ እጅግ በጣም ኮመን ነው። ቴንክፉሊ በእኛ ሀገር የተሰሩ ሪሰርቾች አሉ። ነገር ግን እኔ አይ ዶንት ቲንክ የምርም ኢሜጁን ያሳያል ብዬ አላስብም። ግን በእኛ ሀገር የተሰሩ ሪሰርቾች ሪሰንት ሪሰርች አለ 2025 ላይ የተሰራ አዲስ አበባ ጥቁር አንበሳ ላይ የተሰራ እሱም 78% ኦፍ ውመን አትሊስት አንዱን ፎርም ኦፍ ኦብስቴትሪክ ቫዮለንስ ያጋጥማቸዋል ይላል። which is really common። ግን እንደኛ ፐርሰናል ኦብዘርቬሽን ደግሞ እጅግ በጣም ብዙ ያየናቸው ኦብዘርቭ ያደረግናቸው ነገሮች አሉ አይደለም። ሶ አሳ ሜዲካል ስቱደንትም እንደ ሜዲካል ኢንተርንም ሆስፒታል ውስጥ አታች በመናረግበት ወቅት ቱ ዘ ፖይንት እኛ ራሱ በጣም ኖርማላይዝ እስከማድረግ ድረስ የደረስንባቸው በጣም ብዙ ቫዮለንሶች አሉ። አንዲት ሴት ሌበር ላይ ሆና መመታት፣ መቆንጠጥ፣ መሰደር በጣም ኮመን ነው። ግን ግሎባሊ ከሶስት ሴቶች አንዷ ሴት ያጋጥማታል የሚል ቁጥር አለ።
ልክ ነው። እንግዲህ ሀገር ውስጥም ከተሰሩ ሪሰርቾች በተጨማሪ ደግሞ ኦብስቴትሪክ ቫዮለንስ የአንድ ቦታና የአንድ አካባቢ ወይም ደግሞ የተወሰኑ ሰዎች የሚያጋጥማቸው ችግር አይደለም። ስለዚህ ብዙ አይነት ስተዲዎች አሉን፣ ወርልድ ዋይድም የሆኑ አይነት ቁጥሮች አሉን እና ጃንዋሪ 2025 ላይ የተሰራ አንድ ስተዲ የሚነግረን ምንድን ነው በኢንተርናሽናል ጆርናል ኦፍ ጋይኒኮሎጂ እና ኦብስቴትሪክ ነው የተሰራው እና 59% ኦፍ ውመን ነው ይህን ኦብስቴትሪክ ቫዮለንስ ኤክስፒሪየንስ የሚያደርጉት እና ወርልድ ዋይድ ያለው ቁጥርና የሀገራችንን ቁጥር ስናየው ደግሞ የኛ ሀገር ቁጥር ሞር አላርሚንግ ነው እና በጣም ይሄን ያህል ኮመን መሆኑን ያሳየናል። ሶ ኦብስቴትሪክ ቫዮለንስ እንግዲህ ስንል እነዚህ ብሮድ የሆነ ቶፒክ ከሆነ ምን አይነት ይዘቶችን ይዛል የሚለውን ስንመጣ አንደኛው ፊዚካል የሆነ ቫዮለንስ አለው። ማለትም አንዲት ሴት እየወለደች እያለ ልጁን ግፊ በማለት ሰበብ እንድትገፋ በሚል ኤክስኪውዝ ትመታለች፣ ስላፕ ትደረጋለች፣ ፊቷን ስላፕ ትደረጋለች፣ ታዮቿን ስላፕ ትደረጋለች የመሳሰሉት። ከዛ ውጪ የተለያዩ ኤግዛሚኔሽን በሚሰሩበት ወቅት በጣም ኢትስ ፕራይቬት ነገር አይደለ። ኦብስቴትሪክ ወይም ጋይናኮሎጂ ሄልዝ ኬር ሲክ የምታደርግ ሴት ፕራይቬት የሆነ ነገር ነው ሼር የምታደርገው ለሄልዝ ፕሮፌሽናሎች። በዛ ሰዓት በጣም ልትሳቀቅ ትችላለች ብዙ ኤግዛሚኔሽኖች ስትሰራ። ነገር ግን በምትሳቀቅበት ወቅት ለምሳሌ ፒቪ የሚባል ኤግዛም አለ አይደለ። ሄልዝ ፕሮፌሽናል ምን ያህል ሰርቪክሱ ኦፕን አረገ የሚለው ሜዥር ለማድረግ ፒቪ የሚባል ኤግዛሚኔሽን ይሰራል። የዛኔ ብዙ ጊዜ እናቶች ሲሳቀቁ እግርሽን ለምን አትከፍቺም ተብሎ ይመታሉ፣ ይቆነጠጣሉ የመሳሰሉት። ሌላው ቨርባል የሆነ አቢዩዝ ነው። መሰደብ፣ ሂሙሌት መደረግ። እኔ አሁን ፐርሰናሊ ከማስታውሳቸው አንድ ፔሸንት መካከል ጅማ ዩኒቨርሲቲ ነው የተማርኩት። ጅማ ዩኒቨርሲቲ ነው የተማርነው አንድ ላይ አክቹሊ። ጋይናኮሎጂ አታች በማድረግበት ወቅት አንዲት ከ18 ዓመት በታች የሆነች ልጅ ለአቦርሽን ትመጣለች እና ሪፕ ነበረ ሪዝኗ። ልጅቷ ትንሽ ናት፣ በሪፕ ነው የመጣችው። አቦርሽን ኬር ልታገኝ ነው የመጣችው። ስለዚህ አቦርሽን ኬር የሚደረግበት ሩም ውስጥ ገባች። እዛ ሩም ውስጥ ስትገባ የኔ ፔሸንት ናት፣ ከኔ ውጭ ሌላ ኢንተርን አለ እሷን ለማየት የገባ ፕሮሲጀሩን። ያው ቲቺንግ ሆስፒታል ስለሆነ ሬዚደንት ኢንተርን ማየት ይችላል። which is also another form of violence actually, violation of privacy ደግሞ አለ አይደለ። ከዛ ውጪ ሁለት ሬዚደንት ሐኪሞች አሉ። ልጅቷ ስፔኩለም ኤግዛም ይባላል። ስፔኩለም ኤግዛም ማለት ይህንን ፕሮሲጀር ለመስራት በታዮቿ በኩል ወይም በማህፀኗ በኩል ገብቶ ኦፕን አድርጎ ሰርቪክሷን ማያ መሳሪያ ነው። which is painful ነው፣ ኮምፎርታብልም አይደለም፣ በጣም አንኮምፎርታብል የሆነ ነው። በዛ ላይ ደግሞ 4-5 የማታውቃቸው ሰዎች ፊት ነው እንደዛ የምታደርገው። ልጅቷ በጣም ተሳቀቀች ለመክፈት እግሯን ማለት ነው። ምንድን ያላት አንደኛው ሐኪም ለምን መጀመሪያ እግርሽን ለምን ትከፍቻለሽ እዚህ ይመጡና ምናምን ብሎ በጣም it was very sad እሱን ነገር ዊትነስ ለማድረግ። እሱ አንደኛው ቨርባል የሆነ አቢዩዝ ነው። ከዛ በመቀጠል ቫዮሌሽን ኦፍ ፕራይቬሲ ያልኩት አንዲት ሴት ነው በእሷ ብቻ ነው መታየት የምፈልገው የማለት መብት አላት። በእሱ ብቻ ነው መታየት የምፈልገው የማለት መብት አላት። ይሄ ነገር ግን ፕራክቲስ አይደረግም። ስፔሻሊ ደግሞ ቲቺንግ ሆስፒታል ላይ ማለት ነው። ሁላ መከልከል አትችልም፣ አይቻልም ማለት አትችልም። ዲናይ ነው የምትደረገው ሄልዝ ኬር እንደዛ ካደረገች ማለት ነው። እሱም አንደኛው ኦብስቴትሪክ ቫዮለንስ ነው። ከዛ ውጪ ናን ኮንሰንትድ ኬር ማለትም እናቶችን ሳያስፈቅዱ ኤፒስቶሚ የሚባለው ወይም ስቲች የሚባለው በተለምዶ በሚወለድበት ጊዜ አንድ ህፃን ማህፀን ጠቧል ተብሎ ስቲች ይሰራል ወይ ደግሞ ለማስፋት ተብሎ የሚሰራ ፕሮሲጀር አለ እና ብዙ ጊዜ ይሄ ፕሮሲጀር አይነገራቸውም፣ ግን ኢት ሃፐንስ። ኮንሰንት ሳይቀበሉ ማድረግም ኤግዛሚኔሽኖችንም እሱም አንድ ኦብስቴትሪክ ቫዮለንስ ነው። የተቀሩትን ደግሞ እንግዲህ ሜጀርሊ ብዙዎቹን ብለሽዋል እና እንግዲህ አሁን በጣም ሞስት ኮመንሊ ፕራክቲስ እንደ ኖርማል ፕራክቲስ እየተደረገ ያለ ነገር ነው። ስፔሻሊ ነን ኮንሰንትድ ኬር የምንለው ወይም አንድን ፕሮሲጀር ወይም ደግሞ ልንሰራ ያሰብነውን ወይ ልንሰጥ ያሰብነውን ሕክምና ለዛች ሴት ወይም ለዛች እናት ምንነቱን ለምን እንደሚደረግ እና ፈቃዷን
እነዚህን ሁሉ ሶስቱን ነገሮች ጠይቀን ነው ወደ ፕሮሲጀሩ ጎስሩ ማድረግ ያለብን እና ይሄ የተለመደ ኤክስፒሪየንስ አይደለም። ማንኛውም አይነት ዶክተር ፐርሰናሊ ይጠቅማታል ብሎ የሚያስበውን ነገር ዳይሬክትሊ ማድረግ ራሱ አይችልም። ምንነቱን ማወቅ አለባት። ምክንያቱም አት ኤንድ ኦፍ ዘ ዴይ ኢትስ ሄር ቦዲ እና ሰውነቷ ላይ እየተካሄደ ያለውን ነገር ማወቅ መቻል አለባት። ይሄ ነገር ፕራክቲስ አይደረግም። ደግሞ ሌላው ደግሞ ነን ኮንፊደንሻል ኬር የምንለው ምንድነው? የእሷን ቦዲ እዛ ጋር በጣም ቨልነራብል በሆነበት ሰዓት አሁን አንቺ የነገርሽን ኤግዛምፕል ሞስትሊ ኮመንሊ ፕራክቲስ የሚደረግ ነገር ነው እና አንዲት ሴት የራሷን ፕራይቬት ፓርት ከፍታ እየተሰራች ያለችውን ኤግዛሚኔሽን ማን ነው እዛ ጋር ማየት ያለበት? ማን ነው እየሰራ ያለው? ሁክዱ ማለት የቲቺንግ ሆስፒታሎች ላይ ለማስተማር የሚደረጉ ነገሮች እንዳለ እናውቃለን። ነገር ግን የእሷ ፕራይቬሲ ይህን ያህል ቫዮሌት መደረጉ ኦብስቴትሪክ ቫዮለንስ ውስጥ አንዱን ፎርም ይዞ እንዲመጣ ያደርገዋል። ከዛ በተጨማሪ ደግሞ በጣም ትንሽ ደግሞ የሚከብደው ምንድነው? ፊዚካል አቢዩዝም አለ። ፊዚካል ዳይሬክት የሆነ ፊዚካል አቢዩዝ አለ እና ለምሳሌ ቅድም እንደጠቀስሽው ፒስቶቶሚ የሚባለው ፕሮሲጀር ምንድነው? መቁረጥ ነው እና እንግዲህ የሴት ፕራይቬት ፓርት እዛ ጋር አካባቢ በጣም የሆኑ ሴንሰሪ ነርቮች ያሉበት ቦታ ነው። ማለትም ምን ያህል ፔንፉል እንደሆነ መገመት አይከብድም እና ይህንን ነገር ያለ አነስቴዥያ ወይም ደግሞ ያለ ማደንዘዣ የሚሰራበት ወቅት አለ። ይሄ አሁን ዳይሬክትሊ እሷን የሚጎዳ ፊዚካሊ የሚደርስባት ነገር ነውና ከዛ በተጨማሪ እነዚህ ቨርባል እና ኢሞሽናል የሆኑ አሰልቶች በጣም ኮመን ናቸው። ከሚነገረው በላይ ያሉ ኮመን የሆኑ ፕራክቲሶች ናቸውና በጣም የተለያየ አይነት ፎርም አለው። ሼም መደረግ አለ፣ ጊልቲነት እንዲሰማት አለ። ቻይልድ በርዝ ማለት እንግዲህ በጣም ደሞስት በጣም የሚሰማት ፔን በህይወቷ ውስጥ በምታሳልፍበት ጊዜ አንዲት ሴት የምታሳልፈው ማክሲመም የሆነን ፔን ነው ቻይልድ በርዝ ማለት እና ፔኗን ማሳነስ ራሱ አትጩሂ፣ ልትወልጂ አይደል እንደመጣሹ ማለት እንዲሁም ደግሞ ፔን ማኔጅመንት ባለባቸው ፋሲሊቲዎች ላይ ደግሞ ይህንን ፔን ማኔጅ አለማድረግ፣ ኔግሌክት ማድረግ እያመመኝ ነው በምትልበት ሰዓት ኔግሌክት ማድረግ እና በጣም የተለያዩ ነገሮች አሉ። ነገር ግን እንደ ቫዮለንስ እየታዩ አይደለም። ኖርማል የሆኑ ፕራክቲሶች ውስጥ ገብተው ያሉ ነገሮች ናቸውና ነገር ግን ይህ ሁሉ ፎርም ኦብስቴትሪክ ቫዮለንስ ነው የምንለው ማለት ነው። ሶ አይ ቲንክ አሁን ደግሞ ስለ ኮዞቹ ማውራት የምንችል ይመስለኛል አይደለ? ሶ ምንድናቸው ሩት ኮዞቹ የኦብስቴትሪክ ቫዮለንስ? እንግዲህ ኦብስቴትሪክ ቫዮለንስ በጣም የተለያዩ ኮዞች አሉት። ግን እንደ ሪሰርቾቻችንም ስተዲዎቻችን ላይ ያሉት ሞስት ኮመን ብለው የሚያስቀምጧቸውን ስናወራ ለምሳሌ ሲስተማቲክ ፕሬሸር የሚባል ነገር አለ፣ ወይም እንደ ተቋም ያለ ጫና የሚባል ነገር አለ እና እንደ ተቋም ያለ ጫና ስንል አንድ ጤና መስጫ ተቋማችን ምንድነው ዩዥሊ አንደር ስታፍድ ነው። ማለትም ሕክምናውን ለማግኘት የሚመጡ ሴቶች እና ሕክምናውን ፕሮቫይድ የሚያደርጉ የጤና ባለሙያዎች ቁጥር በጣም ኢንሴንሊ የማይመጣጠን ነው። ሁለተኛው ደግሞ ኦቨር ክራውድድ መሆኑ ነው። ማለትም አሁን የማዋለጃ ክፍሎቻችን፣ የማተርኒቲ ኬሮቻችን በጣም በብዙ ሰው በግርግር ውስጥ ያሉ ናቸው ሁሌና ቫዮለንስ የቱ ጋር ነው እየተፈጠረ ያለው? ምንድን ነው እየተፈጠረ ያለው? ኮምፕሌንት መስማት የምንችልበትና ነገሮችን ማኔጅ የምናደርግበት አይነት ቦታ አይሆንም ማለት ነው። ይሄም ለኮዙ አንድ ሌላ ምክንያት ይሆናል ማለት ነው። እንዲሁም ደግሞ እነዚህ አንደርስታፍድ መሆናችን የጤና ባለሙያው ላይ በጣም ከባድ የሆነ ጫና ይመጣል። ማለትም ለረጅም ሰዓታት ወደ 30-40 ሰዓታት የሚሆኑ ጊዜያቶችን ይህንን ኬር በመስጠት ያሳልፋል አንድ የጤና ባለሙያ። በዛ ጊዜ ምንድነው ወደ ይሄ በርናውቱ ወደ ፍረስትሬሽን ይሄዳል። አንድ ሰው ደግሞ ፍረስትሬትድ ሲሆን እዛው ኢሚዲየትሊ የሚያገኘው ሰው እዛ በጣም ፔንፉል እና ቨልነራብል ሆና የወለደች ያለች አንዲት እናት ላይ መወጣት ይጀምራል ማለት ነው። በፊዚካል አቢዩዝም በቨርባል አቢዩዝም ማድረግ ይጀምራል ያንን ነገር። ይሄ በጣም ሞስት ኮመን የሆነ ኮዙ ነው እና ያው ነገር ግን እኛ ሁሌም እንደምንለው
ጥቃት አት ኤንድ ኦፍ ዘ ዴይ ጥቃት ነው። ምክንያቱ ይለያያል እንጂ ጀስት ቢካዝ ብዙ ሰዓታቶችን ኬር ስለምንሰጥ እዛ ጋር ያሉትን ሴቶች ቫዮሌት ማድረግ እንደ ራይት ሊወሰድ አይገባም። ሌላው ደግሞ ምንድነው አንደር ሪሶርስድ መሆናቸውም ተቋማቶቻችን ሌላ ምክንያት ይሆናል። ቅድም እንዳልነው የተለያዩ ፕሮሲጀሮች ስፔሻሊ ፒስቶቶሚ ያለ አንስቴዣ መስፋት፣ አንዳንድ የሚያስፈልጓቸውን ኬሮች አለመስጠት የተቋማችን ሪሶርስ ማጣት ለቫዮለንሱም ሊያጋልጠን ይችላል ማለት ነው። እስቲ ሌሎች ደግሞ ኮዞች ብለሽ የምትጠቅሳቸው? አዎ ሶ ኖርማሊ ሜዲካል ካልቸሩ ራሱ በጣም ሂራርኪያል ነው አይደለም? ሶ ሃርሽ ወርድስ ኢቨን ቢትዊን ተማሪ፣ አስተማሪ፣ ሲኒየር፣ ሬዚደንት ጋር የተለመደ ነው። ስፔሻሊ ደግሞ ጋይናኮሎጂ እና ኦብስቴትሪክስ ላይ የተለመደ ነው። ሶ እሱ ሃርሽ ኢንቫይሮንመንት መኖሩ ማለትም ሲኒየር ሬዚደንትን የሚናገርበት ላንጉጅ አለ which is በጣም ሃርሽ የሆነ ላንጉጅ። ከዛ ሬዚደንት ደግሞ ኢንተርን የሚናገርበት አለ። ከዛ ደግሞ ኢንተርን ደግሞ የሚያጋጥመውን ፔሸንት የሚያናገርበት ላንጉጅ አለ። ሶ እሱ ኢንቫይሮንመንት ራሱ በጣም ኖርማላይዝ አድርጎታል። ሃርሽሊ እርስ በርስ ኮሚኒኬት መደራረግ ራሱ አንድ ኮዝ ነው ብዬ አስባለሁ። እሱ ኢንቫይሮንመንት ባይኖር ኦኬ ኖርማል አይደለም እኮ ብለን እንድናስብ ያደረገን ነበር። ግን እሱ ራሱ በሜዲካል ፕሮፌሽናል መካከል ያለው ኢንቫይሮንመንት ለዛ ነገር ያጋልጣል። ከዛ ውጪ ልክ እንደ ማንኛውም ጾታ መሰረት ያደረጉ ጥቃቶች እንደሚፈጠሩት ሁሉ ሶሳይታል ኖርሙ አለው ያደርገዋል። አንዲት ሴት በራሷ ቦዲ መወሰን እንደማትችል አሁን በጣም ብዙ ፔሸንቶች አሉ አይደለ? ኮንትራሴፕቲቭ ቾይዛቸውን ስንጠይቃቸው ባሎቻቸውን አናግረው ያው ኢትስ ኦኬ ባልና ሚስት ናቸው ኮንትራሴፕቲቭ ሜተር የሚወስኑት። ነገር ግን ባልየው አይሆንም ካለ ሺካንት ኢቨን ስቲችን ይሰፋ ሲባል ባልየው ተጠይቆ የሚሰፋበት ጊዜ አለ። ከዛ ውጪ ደግሞ የምናውቀው ህዝባንድ ስቲች የሚባለው ደግሞ አንድ ኮንሰፕት አለ which is ልክ ስቲች በሚሰፋበት ጊዜ ምን ይላሉ አንዳንድ ሐኪሞች ለባልየው እንዲመቸው አንድ ስቲች እንጨምርለት ብለው ቀለል አድርገው which is really በጣም የሚያሳዝንና የሚደብር ነገር ማለት ነው። ይሄም ኮመን ነው። ይሄም የሚያሳየው ፓትሪያርካል የሆነው ኖር ነው የሚያሳየው። አንዲት ሴት በባሏ ኦን የምትደረግ ኦብጀክት ናት የሚለውን ነገር ነው ሪፍሌክት የሚያደርገው። ስለዚህ ኬትም የመጣ አይደለም ማለት ነው። ሶሳይታችን ኦልሬዲ የፈጠረው ኢንቫይሮንመንት አለ። እሱ ኢንቫይሮንመንት ነው ሜዲካል ኢንቫይሮንመንቱ ላይ የሚፈጠረው ማለት ነው። ይህንን ኮዞች ሌላ ደግሞ ኢንተርሴክሽናሊቲን ማንሳት የፈለጉት አንድ ኤዱኬትድ የሆነች ሴት እና አንኤዱኬትድ የሆነች ሴት እኩል ትሪት አትደረግም። ሊትሬሲዋ ታይቶ ነው እዛ ጋር ትሪት የምትደረገው ማለት ነው። ምክንያቱም ኦኬ ታውቃለች ስለዚህ ብሎ አንዳንድ ፕሮፌሽናል ይፈራሉ ማለት ነው። ከዛ ውጪ ሶሾ ኢኮኖሚክ ስታተስ እሱም አንድ እንትን ነው። በጣም የተለመደው ደግሞ የማን ሐኪም ሶሻል ናት የሚለው ነገር አይደለ? በጣም የተለመደ ነው። አሁን የማንም ዘመድ ያልሆነች ሴት እዛ እንትን ውስጥ ሌበር ዋርድ ውስጥ ብታገኛት እና ሌላ የእንትና የሲኒየሩ እኮ ሚስት እህት ጎረቤት ናት ከተባለች አንዲት ሴት እኩል አይደለም ትሪት የምትደረገው። ያቺን ኧረ አንቺ በእናትሽ ግፊ እያለ የመታት ምናምን እሷን ደግሞ ሲመጣ ብቻ ትገፊያለሽ ብሎ ቶታሊ ዲፍረንት የሆነ ትሪትመንት ነው ለሷ ያለው። ኢንተርሴክሽናሊቲም እዚህ ጋር እንትን አንድ ሚና ይጫወታል ማለት ነው። ይህንን ማንሳት ግን ያለብን ለምንድን ነው? ኢትስ ናት ቢኮዝ ለኦብስቴትሪክ ቫዮለንስ ኤክስኪውዝ እየሰጠ ነው አይደለም። ልክ እንዳልሽው አንደርስታፍድ መሆናቸው ሄልዝ ፕሮፌሽናል በጣም ኦቨር ወርክድ ኦቨር ነው ወርድዝ የማያደርግ ክፍያም የተከፈላቸው የመሳሰሉ በጣም ብዙ ነገር አለ። የሄልዝ ፕሮፌሽናል ብዙ ጫና አለበት። ነገር ግን ኦብስቴትሪክ ቫዮለንስ አት ዘ ኤንድ ኦፍ ዘ ዴይ ኢትስ ቫዮለንስ ፕላስ ሁለት ነገሮች አት ዘ ሴም ታይም መሆን ይችላሉ፣ ኤግዚስት ማድረግ ይችላሉ። ኦብስቴትሪክ ቫዮለንስ አዎ ቫዮለንስ ነው። አዎ ሄልዝ ፕሮፌሽናሎች ኦቨርሎድድ ናቸው። አዎ ነው። ግዴታ ለኦብስቴትሪክ ቫዮለንስ ኤክስኪውዝ እየሰጠን አይደለም ማለት ነው። ከዛ ውጭ ይሄን ማንሳት የሚያስፈልገው ያው የኢንዲቪጁዋል ፕሮብሌም እንዳልሆነም ማሳወቅ ስላለብን ነው። አንድ ኢንዲቪጁዋል ጀስት ቢኮዝ ክሩል እና ሩድ የሆነ ሐኪም ስለሆነ ሳይሆን ይሄ ሁላ ኢንቫይሮንመንት አሎ ስለሚያደርገው ነው። ከየት ሶሳይቲ ነው የመጣው? ከኛ ሶሳይቲ ነው የመጣው ይሄ ሰው። ከዛ በኋላ ደግሞ ምን አይነት ስታፍ ውስጥ ነው የሚሰራው? አንደር ስታፍድ የሆነ ሄልዝ ኬር ሲስተም ውስጥ ነው የሚሰራው። አንደር ሪሶርስድ የሆነ ሄልዝ ኬር ሲስተም ውስጥ ነው የሚሰራው። ከዛ ደግሞ
ኢንተርሴክሽናሊቲም አፌክት ያደርገዋል። ለምሳሌ የዛን ሲኒየር ሚስት እንደዛ ትሪት ባያረጋት ምናልባት ግሬዱ ላይ አፌክት ይደረጋል ማለት ነው። የዚህ ሁላ ነገር ፕሮብሌም ችግር ነው። ስለዚህ ሶሉሽኑ ላይ ስናወራ እንግዲህ ሁሉንም ነገር መንካት ነው የሚኖርብን ማለት ነው። እነዚህ ናቸው ሩት ኮዞቹ። ኤኒ የምታስታውሽው ኦብዘርቬሽን አለ በአታችመንት ይሮችሽ? እንግዲህ ያው እንደ ጤና ተማሪ የሕክምና ተማሪ መሆንና ሴት መሆን ደግሞ እንደዚህ አይነት ቦታዎች ላይ በጣም ከባድ የሆነ ጫናን ይፈጥራል። ስፔሻሊ የሕክምና ተማሪ ሆነሽ ምንም ዲሲሽኑ አንቺ ላይ እንትን በማይልበት ሰዓት እነዚህን አቢዩዞች እነዚህ ቫዮለንሶች እያየሽ ኤክስፒሪየንስ እያደረግሽ ምንም ማድረግ አለመቻልሽ በጣም የሚከብድ ነገር ነው እና እንደ ማንኛውም አይነት የጤና ተማሪ እንግዲህ ማዋለጃ ክፍሎቻችን ላይ በጣም ብዙ ቫዮለንሶች አሉ። እንዳልነው ቅድም ፊዚካል አቢዩዞች አሉ። ሁሌ የምትመታ እናት ትኖራለች። ስፔሻሊ ደግሞ አሁን ወደ ሩራል አካባቢ ሲሆን ደግሞ አቢዩዙ እየጨመረ ነው የሚሄደው። ኢቨን ሴቶችን ከማዋለጃ አልጋ ጋር አስረው የሚያዋልዱ የጤና ባለሙያዎች አሉ፣ እንዳታስቸግር በሚል ማለት ነው። ከዛ ደግሞ እንዲሁም ኢቨን አዲስ አበባ ውስጥም በጣም ፋሲሊቲ አለባቸው ብለን በምናስባቸው ቦታዎችም ላይ ራሱ ኔግሌክት መደረግን አለ። በቃ ስለ ፔኗ ጊልትነት እንዲሰማት ከዛም በተጨማሪ ደግሞ ኮወርዥን የምንለው አለ። ማለትም ማኒፑሌት ማድረግ ማለት ነው። ልጅሽ እኮ እንደዚህ ሆኗል፣ ልጅሽን ልትገይው ነው በሚል ማኒፑሌት በማድረግ ወደማትፈልገው ፕሮሲጀሮችም እንድትሄድ ማድረግ አለ። በጣም የተለያዩ አይነት ፎርም ኦፍ ቫዮለንሶች እንደ ኖርማል ፕራክቲስ የሚካሄድበት ቦታዎች ናቸው እና ስፔሻሊ ቲቺንግ ሆስፒታሎቻችን ላይ ደግሞ በቃ ቬሪ ኮመን ምንም በማያጠያይቅ ሁኔታ ኮመን የሆነ ነገር አለውና ሌላው ደግሞ እንደ ሶሳይቲም ያለውም ችግር አለ። ማለትም አሁን አንዲት ሴት ራሱ ስትመጣ በሶሳይቲው ልጅ ልትወልጂ ነው የሚለው ነገር ስላለ ፔንሽን ቻዩ የሚሉሽን እሺ በይ፣ ጥያቄ እንዳትጠይቂ በቃ የሚል ነገር አለ። ማለት ራይት መሆኑን ራሱ ይሄን ነገር አድርጉልኝ፣ ይሄ ነገር ልክ አይደለም፣ እንደዚህ አታድርጉ ብሎ ለመጠየቅ ራሱ ራይት እንዳልሆነ አምና ነው የምትመጣው አንዲት ሴት። ምክንያቱም ሶሳይቲው የሚያሳድረው ጫና ስላለ ማለት ነው። ሴት ነሽ ይሄን ነገር ቻዩ ተብሎ እንትን ተብሎባት ስለምትመጣ ማለት ነው። እና ሌላ መጥቀስ የምፈልገው ነገር ደግሞ የፓወር ኢምባላንሱም ችግር ይፈጥራል። ምክንያቱም ራስሽን ዲፌንድ ለማድረግ እንዲህ አታድርጉኝ ለማለት በጣም ቨልነረብል የሆነ ስቴጅ ላይ ነው ያለሽው እና እንደዛ አቢዩዝ በሚደርስባቸው ጊዜ ሴቶችና እናቶች ኖ ማለት ጭራሽ የጤና ባለሙያውን ወይ ዶክተሩን ዲሲሽን ኖ ማለት በማይችሉበት ሁኔታ ላይ ነው የሚገኙት እና እዚህ ጋር ያለው ጤና ባለሙያ ሕክምናው የሚሰጠውና እዛች ጋር ያለች ቨልነረብል እናት ያላቸው ፓወር የማይመጣጠን ነው። ይሄ ፓወር ኢምባላንሱ ራሱ በጣም ከባድ ነውና አይ ቲንክ ብዙ ሰው እንትን ያደረገው ያየውና ዊትነስ ያደረገው ነገር ነው ኦብስቴትሪክ ቫዮለንስ ማለት ነው። አይ ቲንክ ኢምፓክትም ደግሞ ይኖረዋል አይደለም። አሁን ኢትዮጵያ በጣም ማተርናል ሞርታሊቲ እና ቻይልድ ሞርታሊቲን በጣም ፕሪቨንት ለማድረግ ብዙ ጋይድላይኖች ያሏት ሀገር ናት። በጣም በከፍተኛ እንትን ትኩረት ሰጥቶት የሚሰራ ስራ ነው አይደለም ማተርናል ሞርታሊቲ እና ሞርቢዲቲ። እንደዛም ሆኖ ሳለ ግን ያው ማንም እናት ቤቷ ውስጥ መውለድ የለባትም የሚል ሞቶ ይዘን በጣም እንንቀሳቀሳለን። ከዛም ግን ይሄ ኦብስቴትሪክ ቫዮለንስ ሆስፒታል ውስጥ መፈጠሩ ብዙ እናቶች ለሁለተኛ ልጃቸው ሆስፒታልማ አልሄድም ቤቴ ቦልድ ይሻለኛል የሚል ዲሲሽን ዲሳይድ እንዲያደርጉ ያደርጋል። አንድ ሪሰርች ላይ ያየሁት ከ3 ሪዝኖች አንዱ እናቶች ቤት ውስጥ የሚወልዱበት ሪዝን ሚስትሪትመንት ፍራቻ ነው። ስፔሻሊ ሁለተኛ ልጅ ሶስተኛ ልጅ በሚወልዱበት ጊዜ ማለት ነው። የመጀመሪያው ልጅ ሌትስ ሴይ ሆስፒታል ሄደው ወልደው ሚስትሪትመንት ካጋጠማቸው አይ በቃ ኢትስ ቤተር ቤት መውለድ ይላሉ። ቤት መውለድ ደግሞ እንደምናውቀው ለማተርናል ሞርታሊቲ፣ ለደም መፍሰስ፣
ለብዙ እናትን ህይወት ሞት ላይ የሚያደርስ ነገር ያጋጥማታል። ሶ ይህ ጋይድላይኖች መኖራቸው ፑሽ ማድረግ አለበት አይደለ? ኦብስቴትሪክ ቫዮለንስ ላይም በደንብ ጋይድላይኖች መኖር አለባቸው። ሶ ሌሎች ኢምፓክቶችስ ምን ይኖራሉ? ከዛ ውጪ ምን አይነት ኢምፓክት አለው? እንግዲህ ኦብስቴትሪክ ቫዮለንስ እንግዲህ አንዲት እናትና አንዲት ሴት ላይ ያለው ኢምፓክት በጣም በተለያየ መልኩ የምንገልጸው ነገር ነው። ማለትም አንዲት እናት ዴሊቨሪዋን ጨርሳ ከወጣች በኋላ ከዛ ከማዋለጃ ክፍል በኋላ ይዛው የምትሄደው ወደ ቤቷ ይዛው የምትሄደው ኢምፓክት ነው ያለው ህይወቷ ላይ ማለት ነው። ሶ የመጀመሪያው ምንድነው ሳይኮሎጂካል ኢምፓክት አለው። ከአንዲት ሴት ከወለደች በኋላ በጣም ከብዙ ሳይኮሎጂካል ሜንታል ኢልነስ ብለን ካቴጎራይዝ ከምናደርጋቸው ነገሮች ጋር ኦብስቴትሪክ ቫዮለንስ በደንብ ሪሌት ያደርጋል። ማለትም እየደረሰባት የነበረው ቫዮለንስ በጣም ኤክስትሪምሊ ሃርሽ ከመሆኑ የተነሳ እንደ ፍላሽባክ ነው የምታስታውሰው ያንን ዴሊቨሪ ሩም ውስጥ ያሳለፈችውን ቫዮለንስ እና ብዙ የተሰሩ ሪሰርቾች ላይ ኦብስቴትሪክ ቫዮለንስን እንደ ፖስትፓርተም ዲፕሬሽን ወይም ከመውለድ በኋላ ያለ ድባቴ እንዲሁም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር ከሚለው ጋር ሪሌት ያደርጉታል እና እነዚህ ሜንታል ኢልነሶች ላይ እንደ ሪስክ ፋክተር ተደርጎ የሚወሰድ ነገር ነው ኦብስቴትሪክ ቫዮለንስ። ከዛ በተጨማሪ ደግሞ ፊዚካል የሆነ ኢፌክት አለው ኦብስቴትሪክ ቫዮለንስ። ምንድነው? አሁን ለምሳሌ ነን ኮንሰንትድ ኬርም ያልነው ቅድም ኮንሰንቷ ሳትጠየቅ ወይም ደግሞ ትክክለኛነቱ እርግጠኛ ባልሆነበት ሁኔታ ፕሮሲጀሮችን ማድረግ እና ለምሳሌ ምንድነው አንዳንድ በጣም የቀሩ ፕራክቲሶች አሉ፣ አንዳንድ ማኒቨሮች አሉ፣ የቀሩ ማኒቨሮች እና እነሱም ማኒቨሮች ማድረግ ለምሳሌ ወደ ሲዜሪያን ሴክሽን አለ አይደለ? ማንኛውም ሴት በማህፀን እንድትወልድ ነው ፕሪፈር የምናደርገው አይደለ? ከዚህ ብዙ አይነት ኮምፕሊኬሽኖች አይኖሩም፣ ለእናትየውም ለልጁም ጤና ተመራጭ ነው። ነገር ግን ፕሮሲጀሮቹ ነው ወደ ሲዜሪያን ሴክሽን የሚወስዳት ዶክተሩ ዊዛውት ኤኒ ኢንዲኬሽን ሊሆን ይችላል፣ ያለ ፐርሚሽኗ ሊሆን ይችላል። እነዚህ ደግሞ ለኢንፌክሽን እና ለተለያዩ ኦብስቴትሪክ ኮምፕሊኬሽኖች ሊያጋልጣት ይችላል። ያኔ ኮንሰንት ኖሮት ወይም ደግሞ በተጠያቂነት እየተሰራ ያለ ነገር ቢሆን ኖሮ ይሄ ፊዚካሊ የሚታይ ነገር አይኖራትም ነበረ። እንዲሁም ደግሞ ቅድም እንዳነሳ ነው ስለሚደረጉ ስቲቾች ስናወራ አነሰሰሪ የሆኑ ፕሮሲጀሮች ለምሳሌ እንደ ሀዝበንድ ስቲች አነሰሰሪ የሆኑ ፕሮሲጀሮች አንደኛ ፊዚካሊ አነሰሰሪ የሆነ ፔን አሳልፋ እንድትሄድ ያደርጋታል ያቺን ሴት። ሁለተኛ ነገር ደግሞ ያ ስቲች መኖሩ ራሱ ይህንን እንግዲህ የምንለው አስፈላጊነቱ ባልተፈቀደበት ሰዓት ነው። ኦብቪየስሊ መደረግ ያለባቸው ፕሮሲጀሮች አሉ፣ ለእናትየዋም ለልጁም ጤና የሚያስፈልጉ የሚደረጉት ነገሮች በምክንያት በሆኑበት ሰዓት ማለት ነው። ነገር ግን ምክንያታዊ ያልሆነ ዲሲሽን ዲሳይድ ስናደርግ እሷን ለፔን ከማጋለጡም የተነሳ ከዛ በኋላ ደግሞ ከወለደች በኋላም በተለይ ሴክሹዋል ኢንተርኮርስ ላይ የማይፈለግ ፔን መኖር አለ እና ፊዚካልም ሳይኮሎጂካልም የሆነ ነገር አለው። ከዛ በተጨማሪ ደግሞ ወደ ሶሻል ኢምፓክትን ይኖረዋል። ያው ሁሌ እንደምንለው እንግዲህ የሴት ልጅ ጥቃት ማለት የማህበረሰብ ጥቃት ነው አይደለ? ሴት ማህበረሰብ ውስጥ ሶሳይቲ ውስጥ በጣም ብዙ የሆነ ሮል ስላላት ከማህበረሰብ እና ከሀገር ጋር ነው የምናያይዘው እና አንቺም እንደጠቀስሽው የአንዲት እናትንና የጤና ባለሙያውን ወይም የጤና ተቋም መሀል ያለውን ግንኙነት ማሻከር ይሆንብናል ማለት ነው እና ጤና ተቋም ሲያዩ የሚያለቅስ ልጅ ሲሰሙ ራሱ ፓኒክ አታክ ራሱ ውስጥ የሚገቡ የሚንቀጠቀጡ ሴቶች በጣም የተለመዱ ናቸው። ምክንያቱም ያሳለፉት ነገር ይህን ያህል ሳይኮሎጂካል ችግር አድርሶባቸው ስላለፈ ማለት ነው። ስለዚህ የኦብስቴትሪክ ቫዮለንስ ሴቶች ላይ እንደ ሴቶችም እንደ ሀገርም እንደ ሶሳይቲም በጣም የተለየ አይነት ኢምፓክት ነው የሚኖረው ማለት ነው። ኢቨን ፐርሰናሊ ራሱ እኛ ኦብዘርቭ በማድረጋችን ብቻ ራሱ አሁን ሲዋል ላይ የመጀመሪያ አታችመንታችንን ጋይናኮሎጂን የሳረግ ትዝ የሚለኝ ለመጀመሪያ ጊዜ የምጥ ክፍል ውስጥ ስገባ
በጣም አስደንጋጭ ነበርና በቃ እኔ አልወልድም ብዬ እሱ ፐርሰናል ኢምፓክትም አለው ማለት ነው። ወይም ደግሞ በቃ በፍጹም ቲቺንግ ሆስፒታል ውስጥ አልወልድም የሚል በጣም ብዙ ሰው አለ ኦልሬዲ አንድ ኤክስፒሪየንሱን ካየው ማለት ነው። ግን ያንን አፎርድ ማድረግ ደግሞ መቻል አለበት ብዙ ሰው። ለዛ ደግሞ ብዙ ሰው አልታደለም። ቤስት ኦፕሽን የሚሆነው ኦብስቴትሪክ ቫዮለንስን መቅረፍ ነው ያለብን አይ ቲንክ። ፐርሰናል ኤክስፒሪየንስ ስቲ ምን ትዝ አለኝ፣ እኔ እንደማስበው ከሆነ ሁሉም ሴት በተለያየ ጊዜዋ ስፔሻሊ ጋይኒኮሎጂክ ነገሮች ላይ ኤክስፒሪየንስ ያላት ሴት ወይም ደግሞ የማህፀንና ጽንስ ሕክምናን ለመፈለግ ወደ ተቋም የመጣች ሴት ሰም ሶርት ኦፍ ኦብስቴትሪክ ቫዮለንስ ታያለች ብዬ አስባለሁ። እና እኔ አሁን ፐርሰናሊ አጋጥሞኝ የሚያውቀው ምንድነው በህፃንነት ጊዜ ምርመራ ለማድረግ ወደ ጤና ተቋም በሄድኩበት ሰዓት የነበሩ አላግባብ የሆኑ አቲቲዩድ እና አፕሮቾች አጋጥሞኝ ያውቃሉ። አፕሮች ስንል ምንድነው አሁን ይሄ ኦብስቴትሪክ ቫዮለንስ ቅድምም ዲፋይን እንዳደረግ ነው ኤኒ ፎርም ኦፍ አፕሮች እና ቢሄቪየር ነው እንግዲህ የሴቷን ዲግኒቲ አንሴፍ መሆን የሚያደርጉ ወይም ደግሞ ሴቷን ቫዮሌት የሚያደርጉ ነገሮች ናቸው። እና እንግዲህ ለህፃን ልጅ ለ11 ዓመት ለ12 ዓመት ህፃን ልጅ ያለን አፕሮች ምን አይነት ነው መሆን የነበረበት የሚለው የጤና ባለሙያዎቻችን ዌል ትሬንድ ናቸው ብለን ስለማናስብ ነው የኦብስቴትሪክ ቫዮለንስ እንደ ቫዮለንስ እየተቆጠረ ያልሆነው። እና የጤና ተቋም ውስጥ በሚሄድበት ሰዓት ምንድነው የተጠየኩት፣ ሴክሹዋል አክቲቪቲ ጀምረሻል ወይ፣ ትምህርት ቤት ያደረግሽው ነገር አለ ወይ፣ የወሰድሽው መድኃኒት አለ ወይ ተብዬ ኢንተሮጌት ነው የተደረግኩት። እና ለህፃን ልጅ ምን አይነት አፕሮች ነው ያለን፣ ያቺን ሴት ስንቀርብ ምን አይነት አፕሮች ነው ያለን የሚለው ራሱ የራሱ ሰም ሶርት ኦፍ ቫዮለንስ ነው። እና እንግዲህ አይ ካን ኢማጂን እኔ ጀስት ለምርመራ ሄጄ እሱም ምንም አይደለም ጀስት ሪፕሮዳክቲቭ ኤጅ ጀምራለች ተብዬ ነው የመጣሁት። ግን if there was any problem ደግሞ እንዴት ነበር ያቺን ሴት ትሪት የምናደርጋት የሚለው ነገር በጣም የሚያሳስብ ነው። እና አይ ቲንክ ብዙ ሴቶች ቫዮለንሱን ኢን ሰም ዌይ አይተውታል ብዬ አስባለሁ። ስለ ኦብስቴትሪክ ቫዮለንስ እንግዲህ ይህን ነገር ብለናል። ከዴፊኒሽን አንስተን ምን አይነት ፎርሞች አሉት፣ ምንድነው ኮዞቹ ብለን ከስር ጀምረን አውርተናል። እና ወደ ሶሉሽኖቹ ስንመጣ ምን አይነት ነገሮች ይህን ኦብስቴትሪክ ቫዮለንስ ከስር ጀምሮ መቅረፍ ይችላሉ ብለሽ ታስቢያለሽ? ሩት ኮዙን ማውራታችን የሚጠቅመን ለዚህ ነው። ማለት አንድ ልክ እንዳለ ኢንዲቪጁዋል ፕሮብሌም አይደለም ኦብስቴትሪክ ቫዮለንስ፣ በጣም ብዙ ኮምፕሌክስ የሆነ ሩት ኮዝ አለው። ስለዚህ እነሱ ላይ ነው ማለት ነው ሶሉሽኖች መደረግ ያለባቸው። ከዛ ውስጥ አንዱ ብዬ የማስበው የፖሊሲና ሌጋል ፍሬምወርካችን መስተካከል አለበት። ያ ማለት የሚጀምረው ለምሳሌ ጋይድላይኖች አሉ አይደለ? አዶፕት የምናረጋቸው የተለያዩ ጋይድላይኖች አሉ። ለምሳሌ WHO በስነ ስርዓት ስለ ሪስፔክት ፎር ማተርኒቲ ኬር በደንብ ያስቀምጣል። ማለትም ሪስፔክት ፎር ማተርኒቲ ኬር ማለት ሂውማን ራይትስ ቤዝድ የሆነ አፕሮች ነው ለፕሬግናንሲ ላይ ላለች ሴት፣ ሌበር ላይ ላለች ሴት፣ ከወሊድ በኋላ ላለች ሴት፣ እንዲሁም ደግሞ ማንኛውንም አይነት ሪፕሮዳክቲቭ ኬር ሲክ እያደረገች ላለች ሴት እንደ ፔሸንት ብቻ ሳይሆን እንደ መጀመሪያ እንደ ሰው ሪስፔክት ይገባታል ብሎ ያስቀምጣቸው ጋይድላይኖች አሉ ማለት ነው። ለምሳሌ መብት እንዳላት ያቺ ሴት ለኢንፎርሜድ ኮንሰንት መብት እንዳላት፣ ለፕራይቬሲ መብት እንዳላት ብዙ ዘርዝሮ ያስቀምጣቸው ነገሮች አሉ። እኛም ሀገር በጣም ችግሩ ይስተዋላል። ነገር ግን ጋይድላይናችን ራሱ ወረቀት ላይ ራሱ አያምርም። ማለትም ጋይድላይናችን ኦልሞስት አሎ ነው የሚያደርገው፣ የሆነ ራይት ቤዝድ አድርጎ አይደለም የሚጽፈው ማለት ነው። ማለትም አንዲት ሴት ዲዘርቭ ታደርጋለች፣ መብቷ ነው እንደዛ ማድረግ ሳይሆን የሚለው እንዲህ ብናረግ አይነት ነገሮችን ነው የሚዘረዝረው። ጋይድላይናችን አካውንታቢሊቲ ሜካኒዝም ይጎለዋል። አንዲት ሴት ኦብስቴትሪክ ቫዮለንስ ቢደርስባት ምንም የምታደርገው ነገር የለም። በቃ ቀጣይ ጊዜ ሆስፒታል አልመጣም ልትል ነው እንጂ የምትችለው እንደዚህ የሚባል ሐኪም እንደዚህ አድርሶብኛል ብላ ወዴትም አቤት የምትልበትም ነገር አልተዘጋጀም ማለት ነው። ጋይድላይናችንን ከማስተካከል ይጀምራል ብዬ አስባለሁ። ከዛ ውጭ ሌላ ምን አይነት ሶሉሽን ይኖራል?
አሁን ደግሞ ሌላው ነገር ምንድነው እንትኑን ፕሮቫይድ የሚያደርገው ሰው ጋር ነው መሄድ ያለብን ቫዮለንሱን ሶሉሽን ለማምጣት ማለት ነው። እና አንደኛ የጤና ባለሙያዎቻችን ምን ያህል አዌር ናቸው ይሄ ነገር ቫዮለንስ እንደሆነ። ምክንያቱም ቅድም እንዳልነው ከአንዱ ሲኒየር አንዱ ጁኒየር እየተማረው የሚመጣው ነገርና ፕራክቲስ እየተደረገና ኖርማላይዝ እየተደረገ ያለ ቫዮለንስ ስለሆነ ኖርማሊያም ቫዮለንስ ራሱ ማለት በግላጭ የሚፈጸም ነገር አይደለም አይደለ? ቫዮለንስ ጥቃት በድብቅ የሚፈጸም ነገር ነው። ግን ኦብስቴትሪክ ቫዮለንስን ስናይ ሁሉም ሰው የሚያደርገው ነው፣ ኮመንሊ ፕራክቲስ እየሆነ ያለ ነገር ነው። ሶ ከጤና ባለሙያዎቻችን ስንጀምር ይህንን ሪስፔክትፉል ማተርናል ኬርን ምን ያህል ትሬን አድርገናቸዋል? ሶ እያንዳንዱ የጤና ባለሙያ አንዲትን ሴት እንዴት ነው ሃንድል ማድረግ ያለበት? ኮንሰንቷን ጠይቅ ያለ ወይ? ፕራይቬሲዋን ሼር አድርግ ያለ ወይ? ምን ያህል ነው ትሪት እያደረግኳት ያለው? ጀስት ማዋለድ እና ልጁ እና እናትየው ጤናማ ናቸው አላይቭ ናቸው የሚለው ነገር ሳይሆን ዲፕ ዳውን ደግሞ ሳይኮሎጂካል ነገሮቿንም ቼክ አድርጎ በምን አይነት ዌይ ትሪት እያደረጋት መሆኑን ለማወቅ ራሱን ቼክ ለማድረግ ዌል አዌርድ መሆን አለበት። እና እያንዳንዱን የጤና ባለሙያዎች ስለ ሪስፔክትፉል ማተርናል ኬር በጣም ኢንፈሲስ ተሰጥቶበት ትሬን መደረግ አለባቸው። ከዛ ውጭ ደግሞ ኖርማሊ የሚደረጉ ፕራክቲሶችን ኩዌስችን ማድረግ መቻል አለብን። ምን አይነት ነው ፕሮሲጀሮች ነው እያደረግን ያለ ነው? ተጠያቂነት ተሰምቶት እንዲያደርግ ማለት ነው ያ የጤና ባለሙያ። እና በሚገርም ሁኔታ አሁን 19 ሴንቸሪ ውስጥ የሚደረጉ ማኒቨሮች ራሱ እንደ ክሪስቴለር ማኒቨር የምንለው አለ። የሴቷን ሆድ በጣም ፎርስፉሊ በመግፋት ልጁ እንዲወጣ ማድረግ እና ሌበሩን ስፒድ አፕ ለማድረግ ይጠቅማል ተብሎ የሚታሰብ አይነት ማኒቨር ነው። እና ይሄ እንግዲህ የጤና ባለሙያዎቻችን ምን ያህል ቫዮለንሱን አዌር እንዳልሆኑ ነው የሚያሳየው። ምክንያቱም ኢቨን WHO ነን ኤቪደንስ ቤዝድ ነው እንዲሁም ደግሞ ፖቴንሻሊ ሃርሚንግ የሆነ ፕራክቲስ ነው ብሎ ያስቀመጠውን ነገር ስቲል ፕራክቲስ የሚያደርጉ የጤና ባለሙያዎች አሉና የጤና ባለሙያዎቻችንን ትሬን ማድረግ ይህን ኦብስቴትሪክ ቫዮለንስ ይቀርፈዋል። ሜንሊ ቫዮለንስ የሚመጣው ከዛ ስለሆነ ማለት ነው። ሶስት ሌላ ምንሽ የምታረግ ነገር ነው። ከዛ ውጪ ልክ የጤና ባለሙያዎች ትሬን መደረግ እንዳለበት ሁሉ ሴቶችም ትሬን መደረግ አለባቸው፣ ማወቅ አለባቸው፣ አዌር መሆን አለባቸው። ኦብስቴትሪክ ቫዮለንስ እንደሆነ የሚያውቅ ሴት በጣም ጥቂት ሰው ነው። ሶ ሌበር ላይ ማንኛውም አይነት ፊዚካል አቢዩዝ፣ ቨርባል አቢዩዝ ቢደርስበት በቃ እኔ ሌበር ላይ ስለሆንክ እንደዚህ ነው በቃ ዳትስ ሃው ቲንግስ አር ዳን ብላ ነው የምትቀበለው ብዙ ሴት። ስለዚህ እንደዛ አለመሆኑን ራይቷ ማወቋ አንድ ሶሉሽን ነው። ከዛ ውጪ ኢምፓወር ማድረግ ሴትን ከዚህ ጋር በጣም ተያያዥ ነው አይደለ? አሁን ብዙ ጊዜ ስለ ኦብስቴትሪክ ቫዮለንስ ከጤና ባለሙያዎች ጋር ስናወራ አንድ ፎርሙ የኦብስቴትሪክ ቫዮለንስ ቅድም ሜንሽን እንዳደረግሽው ኢንፎርምድ ኮንሰንት መውሰድ ነው አይደለ? ግን ብዙ ጊዜ ምን ይባላል፣ እንዴት ነው አንዲት ከገጠር የመጣችን ሴት ይሄ ነገር ላይፍ ሴቪንግ ነው፣ ስለዚህ እንዴት ብዬ ነው ከእሷ ኮንሰንት የምቀበለው የሚላል። ምክንያቱም ብዙ ጊዜ አይ ይህን መሰራት አልፈልግም ልትል ትችላለች። ምክንያቱም ሺዳዝን ነው ያለውን ነገር ይሄ ልክ ነው ይሄ ልክ አይደለም የሚለውን ነገር አታውቅም። ላይፍ ሴቪንግም ሆኖ እምቢ ልትል ትችላለች። ስለዚህ በዛ ምክንያት ነው ነን ኮንሰንትድ ኬር የምናደርገው ብለው ብዙ ሄልዝ ፕሮፌሽናሎች ይሄን ነገር ያነሳሉ። ስለዚህ አንድ ማድረግ ያለብን ነገር እንደ ሶሉሽን የምንጠቀመው ነገር ሴቶችን ኢምፓወር ማድረግ እዚህ ነገር ውስጥ በጣም ጥቅም ይኖረዋል ማለት ነው። ምክንያቱም አንዲት ሴት ሊትሬት ከሆነች አንብባ አዎ ይሄ ልክ ነው ይሄ ልክ አይደለም ብላ ለራሷ ዲሳይድ ለማድረግ ያን ያህል ኢንፎርሜሽኑ ሊኖራት ይገባል ማለት ነው። ሶ አንዱ ሶሉሽን እሱ ነው። ከዛ ውጭ ሌላው ደግሞ ምንድነው ስለ ተቋሞቻችን ማየት አለብን። ወደኋላ ዞር ብለን ምን ያህል ሪሶርስ መኖርና አለመኖሩን ቼክ ማድረግ ይኖርብናል። ምክንያቱም ቅድም እንደ ኮዝ ላይ ስናወራ እንደነበረው አንደር ሪሶርስድ መሆናችን ነው ለኦብስቴትሪክ ቫዮለንስ አንዱ ተጋላጭነት እንዲኖራቸው የሚያደርገውና ፋሲሊቲዎቻችንን በሪሶርስ መሙላት ይኖርብናል። ምክንያቱም ብዙ ሴቶች ስለገጠማቸው ኤክስፒሪየንስ ሲያወሩ አነሰሰሪ የሆኑ ፔኖች በጣም የተለመዱ ናቸው ቻይልድ በርዚንግ ፕሮሰሱ ላይ ማለት ነው። ሲምፕል የሆኑ ሪሶርሶች በመጉደላቸው ምክንያት ሴቶች ለፔን ይጋለጣሉ። ለምሳሌ ካቴተራይዝ ማድረግ ይህን ያህል ፔን ሊሰማው አይገባም። ነገር ግን
ካላቸው ኤክስፒሪየንስ ሴቶች ሲያወሩ በጣም ሞስት ፔንፉል ኤክስፒሪየንስ ብለው ይገልጹታል። እና ያሁን የጄሎች አለመኖር ሪሶርሳችን ላይ ቅድም እንዳልኩት አነስቴዣዎች፣ ማደንዘዣ መድኃኒቶች አለመኖራቸው አነሰሰሪ ወደሆነ ፔን ያጋልጣል እና ሪሶርስ ላይ በደንብ መስራት ያለብን ይመስለኛል። ከዛ ውጭ አጠቃላይ ውመን ሄልዝ ላይ ሪሰርች እና ዳታዎች በጣም ይጎላሉ፣ በጣም ትንሽ ናቸው። አሁን ኦብስቴትሪክ ቫዮለንስ ላይ ሪሰርቾች በጣም ጥቂት ናቸው። ለዛ ነው ኤቪደንስ ቤዝድ በደንብ የተደገፈ ስላልሆነ ብዙ ሰው አዌር ስላልሆነበት እንዲህ ብሎ ለማውራትም ወደ ሶሉሽንም ለመግባት የሚከብደው ማለት ነው። በአጠቃላይ ነው ይሄ የኦብስቴትሪክ ቫዮለንስ ብቻ ሳይሆን በአጠቃላይ የውመን ሄልዝ እንትን አንደር ሪሰርችድ ነው። በጣም ትንሽ ዳታ ነው ያለው። ለዛም በጣም ፕሮግሬሽኑ በጣም ስሎ ነው ማለት ነው። አሁን ከዛ ውስጥ አንድ የምናየው ነገር ስፔኩላ የሚባለው መሳሪያ እንግዲህ አላውቅም ሌሎች ቪዲዮዎች አይታችሁት ከሆነ በጣም ፔንፉል በጣም አንኮምፎርታብል የሆነ መሳሪያ ነው። ግን ከረጅም ዓመት ሆኖታል በሱ መሳሪያ እስካሁን ድረስ የምንጠቀመው እሱ መሳሪያ ነው። which is እንግዲህ ዓለማችን እጅግ በጣም አድቫንስድ እየሆነች በጣም ብዙ አዳዲስ ቴክኖሎጂዎች እየመጡበት ባሉበት ጊዜያቶች ስፔኩላም ግን ምንም ያልተለወጠ መሳሪያ ነው እና ደግሞ ሪሰርችድም አይደለም። ምንድነው ለውመኖች ይሄ መሳሪያ አንኮምፎርታብል ነው ወይ ፔንፉል ነው ወይ ምናምን የሚለው ነገር ዳታ ወጥቶለት ከዛ በቃ ይሄ መሳሪያ እንለውጠው ወደ ሪኮሜንዴሽን የደረሰ አይደለም ማለት ነው። ኢቨን በአጠቃላይ አሁን ያልኩት ሪፕሮዳክቲቭ ሄልዝ ላይ ስፔኩለም ፋውንድ ያደረገው ክሬት ያደረገው ሰው እንግዲህ አይ ዶንት ኖ ሲዘዋወር አይታችሁት ሊሆን ይችላል። ማሪዮን ሲምስ የሚባል ሰው ነው። ይህ ሰው በራሱ ያደረሳቸው በጣም አሰቃቂ የሚባሉ ኦብስቴትሪክ ቫዮለንሶች አሉ። ለምሳሌ አንዲት ብላክ ሴት ላይ ለሪሰርች ፐርፐዝ ብሎ ያለምንም አነስቴዣ በጣም የተለያዩ ብዙ ሰርጀሪዎችን ያደረገ ሰው ነው። ሪፕሮዳክቲቭ ሄልዝ ሴክተሩ ራሱ በጣም ፓትሪያርካል የሆነ ውመን ቦዲን የውመኗ ሳይሆን ኦን የሚደረገው በእሱ አይደለም የሚሉ ነገሮችን ሪፍሌክት የሚያደርግ ኤሪያ ነው ሪፕሮዳክቲቭ ሄልዝ ማለት ነው። ሪሰርች እና ዳታ መኖራቸው ለኦብስቴትሪክ ቫዮለንስ መቀነስ እጅግ በጣም ይረዳሉ ብዬ አስባለሁ። በስተመጨረሻ መጨመር የምፈልገው ነገር ምንድን ነው? ፋሲሊቲዎቻችን ምን ያህል አካውንታቢሊቲን ይወስዳሉ? እንደ ጤና ተቋምም እንደ ጤና ባለሙያ ምን አይነት አካውንታቢሊቲ እየወሰድን ነው? ቅድም እንዳልሽው ይህንን ፊድባክ ወይም ደግሞ ይህንን ኮምፕሌን የሚቀበል ተቋም ውስጥ ያለ ሲስተም አለ ወይ? ሴቶች ኦብስቴትሪክ ቫዮለንስ ሲደርስባቸው ወዴት ነው የሚሄዱት? አቤት የሚሉት ለማን ነው የሚለውን ነገር ሄልዝ ኬር ሲስተሙ ላይ ማበጀት ይኖርብናል ማለት ነው። ምክንያቱም ተጠያቂነት ከሌለ ችግሩ እየተፈጠረ መሆኑን እንኳን ማወቅ አንችልም። እኛውን እየገመትን ያለ ነው በተሰሩት ሪሰርቾች ነው ይሄ ሁሉ ሴት ኮመን ነው ይሄን ያህል ኮመን ነው እንላለን። ግን የትኛዋ ሴት ናት እንትን ያደረገችው ሪፖርት ያደረገችው ይሄ ነገር ደርሶብኛል ያለችው ወደ ሶሉሽኑ የደረስንላት ሴት ማናት የሚለው ማወቅ አንችልም። ስለዚህ እንደ ሲስተም ተጠያቂነትን መውሰድ፣ ቀጥሎ ደግሞ እንደ ጤና ባለሙያ ደግሞ እርስ በእርስ እዛው ጋር ሌላ ሲስተም መፍጠር ነው። ምክንያቱም ቫዮለንስ ሲያደርስ የታየን ጤና ባለሙያ ምን አይነት አካውንታቢሊቲ ኖሮት በምን አይነት መልኩ ነው ፕሮሲድ የምናደርገው የሚለውም ነገር እዛ ጋር እንትን መኖር አለበት። ምክንያቱም ቫዮለንስ የሚያደርሰው ሰው ራሱ አካውንታብል መሆን ሲጀምር ነው እየተጠናቀቀ መምጣት ያለበት እና ይህንን ነገር የሄልዝ ኬር ሲስተማችን ላይ ብናስገባ ሞር የሚፈጠሩትን ቫዮለንሶች መቀነስ እንችላለን ብዬ አስባለሁ። ሌላ የምንጨምረው ነገር አለ? እኛ ሰው በቃ እነዚህ ሶሉሽኖች የምናነሳው አንድ ሄልዝ ኬር ፕሮፌሽናልን ብሌም እያደረገን አይደለም። we're not blaming anyone. we know ያለው ኢንቫይሮንመንት ወደዛ ሊድ የሚያደርግ ነው። ስለዚህ ቅድም እንዳልኩት ሁለት ነገሮች አት ዘ ሴም ታይም ኤግዚስት ማድረግ ይችላሉ። ሄልዝ ፕሮፌሽናል ኦቨርወርክ እያደረገ ነው፣ አንደርፔድ ነው፣ በጣም ስትረስፉል ኢንቫይሮንመንት ውስጥ ነው የሚሰራው። ከዛ ደግሞ አት ዘ ሴም ታይም ኦብስቴትሪክ ቫዮለንስም ቫዮለንስ መሆኑን ማስታወስ አለበት ማለት ነው። ልክ ነው እና ሪስፔክትፉል ማተርናል ኬር ኦፕሽናል የሆነ ነገር አለመሆኑን መታወቅ ይኖርበታል። አንዲት ሴት ጆይፉል የሆነ ኤክስፒሪየንስ በምንችለው መልኩ አሳልፋ እንድትወጣ
የምናደርገው እኛው ነን እና ይሄንን ራይት ደግሞ ለኤቭሪ ውመን መስጠት አለብን። ሶ ሪስፔክትፉል ማተርናል ኬር ላይ በደንብ ስትረስ አድርገን መስራት ይኖርብናል ማለት ነው። እሺ እንግዲህ ተመልካቾቻችን አይ ሆፕ ከዚህ ዲስከሽን ያገኛችሁትና የተጠቀማችሁበት ነገር አለ ብለን እናስባለን። ሶ የዛሬው ፕሮግራማችን እዚሁ ላይ ያበቃል። ኤኒቲንግ አስተያየት ካላችሁ ወይም ደግሞ ጥያቄዎች ካላችሁ ኮመንት ሴክሽናችን ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ አጅሪት ፖድካስትን ላይክ ሼር በማድረግ አባል እንድትሆኑ እላለሁ።